ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ክቡራን ተመልካችና አዳማጮቻችን ቀደም ሲል የተጀመረውን ሱረቱ ራዕድ አላህ ሱብሓነሁ ወተዓላ ስለ ራሱና እንዲሁም ስለ ወዳጆቹና ስለ ጠላቶቹ እየገለጠና እያስተዋወቀ የመጣን አሁንም እንቀጥላለን። ወየቁል ወለዚነ አተይናሁሙል ኪታበ የፍረሑነ ቢማ ኡንዚለ ኢለይክ ይላል እና ካንተ በፊት ቀደም ሲል አበክረንና ቀድመን ኪታብ ያደልናቸው የሆኑት ወገኖች ይላል የፍረሑነ ቢማ ኡንዚለ ኢለይክ ወደ አንተ በተራህ በተወረደልህ መመሪያ ይደሰታሉ ይላል አላህ ሱብሓነሁ ወተዓላ። ማለትም ነብዩ አለይሂ ሰላቱ ወሰላም የመጨረሻ እንጂ የመጀመሪያ ነብይ አይደሉም። ወማ ኩንቱ ቢድዓ ሚነ ሩሱል እንዳለው በሱረቱል አህቃፍ ማለት ነው። ተሳቸው በፊት በመቶ የሚቆጠሩ ነብያት በአለም ዙሪያ አልፈዋል። እነዛ ሁሉ ያስተማሩትን ቁም ነገር ነው አጠቃለው እሳቸው ለመደምደም የመጡት ማለት ነው። ስለዚህ ከቀድሞ ሃይማኖት ባለቤቶች ወይም ከቀድሞ መጽሐፍት ባለቤቶች ባለሙያዎቹ ዕውቀት ያላቸው በውስጥ ስሜታቸው እንኳን ቢሆን ወደ አንተ በተወረደው መመሪያ ይደሰታሉ አለ። የዓለም ተንኮለኞች የደበቁትን ምስጢር ነው የሚያጋልጠው በዛ አባባሉ ማለት ነው። እኛውን ዛሂሩን ስናይ አህለል ኪታብ የተባለ ይሁዲ ነሷራ የተባለ ሁሉ ሊቃውንትና ቀሳውስት ሌሎችም ባባሳት የተባሉት በየደረጃቸው እስላምን እንደማያውቁት ነው የምንገምተው ማለት ነው። እና እስላም ደግሞ በመምጣቱ የተደሰተ እንደሌለ ነው ከነሱ የምናውቀው እኛ። ግን አላህ ሱብሓነሁ ወተዓላ ከዚህ የተለየ ማዕሉማት ይሰጠናል ማለት ነው። ታንተ በፊት ኪታብ የተሰጣቸው ወገኖች ይሁዶችም ሆነ ነሷራዎች ወይም ሌሎችም ካሉ ኪታብ አለን የሚሉ ወዲ አንተ በተወረደው ኪታብ በመሰረቱ ይደሰታሉ ይላል። ማለት ምንድነው? በጉጉት ይጠብቁት ነበር ማለት ነው። የመጨረሻው ነብይ እንደሚመጣ እነሱ ጋር ያለው መጽሐፍ ይነግራቸው ነበር። ትንቢይ የመጨረሻው ታላቁና አጠቃላው ነብይ ይመጣል እየተባለ ሲነገሩ ሁላቸውም በዘረኝነት የኛ ወገን ሆኖ ይመጣል በሚል በጉጉት ይጠብቁት ነበር ማለት ነው። ስለዚህ ነብዩ መላካቸው በመሰረቱ እነሱን አስደስቷል እንጂ አላስቀየመም ነው የሚለው። ኋላ ግን ራሳቸውን ማቸነፍ አቅቷቸው ነው ወደ ኩፍር የገቡት። በመሰረቱ ተልከህ መምጣትህ ግን የሚጠበቅና የሚታወቅ ብሎም የሚናፈቅ ነበር ነው የሚለው። እና ሲመጡ ሁላቸውም አህለል ኪታብ የተባሉት ሁሉ ይመጣል የተባለው ነብይ እንደሚመጣ በተባለው መሰረት መጣ ማለት ሲነገራቸው ተደስተዋል ይላል ማለት ነው። ለምን? ለራሳቸው ሃይማኖትም ማረጋገጫ አገኙ ማለት ነው። ተውራት የመጨረሻው ነብይ በዚህ መልክ ይመጣል ብሎ ትንቢት ተናግሮ ሳይመጣ ቢቀር ተውራት ውሸታም አልሆነም እንዴ? ኢንጂል እንደዚህ ይመጣል ብሎ ተናግሮ ሳይመጣ ቢቀር ኢንጂል ውሸት ሆነ ማለት ነው። የአላህ ቃል ነው እየተባለ። ስለዚህ ያ የተባለው ነገር መረጋገጡ ትንቢዩ የኢንጂልም የተውራትም ትንቢይ በገቢር መገለጡና መረጋገጡ ባለቤቶቹን አስደስቷል ነው የሚለው። ከዛ በኋላ ካስደሰቱ ለምን አልተቀበሉምና አልተከተሉም የሚባለው ይሄ የግል ጥቅም ጉዳይ ነው ማለት ነው። እንግዲህ በመጣቱ መጣ። ልክ ተውራት የአላህ ኪታብ ነው ይሄው ያለው ነብይ መጣ፣ ኢንጂልም የተናገረው ነብይ መጣ ተረጋገጠ ብለው ተደሰቱ መጀመሪያ። ከመጣ በኋላ የሚለው ጥያቄ ግን ከግል ጥቅማቸው ጋር አዛመዱት ማለት ነው። እና ይሄ ሰውዬ ልክ ነብይ ነው ብለን እንትንታል እሱ ባባስ ነው ትልቅ ማዕረግ ላይ ነው ያለው። እና በዛ ደረጃ ላይ ያለውን ሰው አዲስ ሃይማኖት መጥቷልና ያንተ ሃይማኖት ተሰርዟል ወድቋል ናነ ሄድና አንዲ ተራው ገበሬ አንተና እኔ አዲሱ ነብይ ዘንድ ሄደን አዲስ ትምህርት እንማር ሊለው ነው ማለት ነው። መዘየሩ መከበሩ ሀዲያ መቀበሉ ይቀራል ማለት ነው። ያ ነገር ነው ችግር የፈጠረባቸው እንጂ በመሰረቱ የመጣው ሃይማኖት ከአላህ መሆኑን ያውቃሉ፣ እንዲያውም ተደስተውበታል ይላል ነው የሚለው። እና ይሄም እንግዲህ ያንዳንዶቹ ያመኑት ሰዎች አቋም ይገልጣል ያረጋግጣል ማለት ነው። ለምሳሌ ነጃሺ ረሂመሁላህ ይህን እነ ጃዕፈር በሚያስረዱት ጊዜ እንደዚህ በዙፋኑ ላይ ተቀምጦ ነበረ። ከመሬት ትንሽ እንደዚህ ቁጫጫ ነገር አነሳና ወላሂ ማ ያዕዱ هذا ما قال موسى عليه السلام አለ። ይቻውን ያልካት ነገር ይችን ያህል እንኳን ልዩነት የለውም፣ ኢሳና ሙሳ ያስተማሩት ይሄ ነው ብሎ መግለጫ ሰጠ ማለት ነው። አብዱላህ ኢብኑ ሰላም በመዲና የይሁዶቹ ሊቅ የነበረውም እንደዛው ልክ ነብዩ ሲያገኛቸውና ሲያስረዱት በቀጥታ ያው ተውራት የተናገረው እንደሆኑ አረጋገጠላቸው መሰከረ ማለት ነው። በየዘመኑና በየሀገሩ የሚሰልሙ ቀሳውስትና ባህታውያን ማንኛውም ደግሞ ባባሳት ከሰለመ በኋላ የሚሰጠውን መግለጫ ስሙ።
ሁሉም አይخالፉም እውነቱ እኮ ይሄ ነበረ በተለያየ ምክንያት እንትናልን እንጂ ዘገየን እንጂ ይሄ ነው የታወቀ ጉዳይ አይደለም እንዴ ነው የሚለው ከሰለመ በኋላ መጀመሪያ ግን በእምነቱና በማዕረጉ ላይ ያለ ብትጠይቀው ሊናገር አይችልም እንጀራው ላይ ነውና ማለት ነው ስለዚህ አላህ Subhanahu Wa Ta'ala ደግሞ እዚህ ላይ ዑሙም ነው ያስቀመጠው ማለት ነው ታንተ በፊት ኪታብ የተወረደላቸው የተሰጣቸው ሰዎች በሙሉ በአንተ መምጣት ይረካሉና ይደሰታሉ አለ አንዳንዶቹ እርካታቸውንና ደስታቸውን ይገልጣሉ ራሳቸውን ያቸንፋሉ እምነቱንም ይቀበላሉ አንዳንዶቹ ደግሞ በመሰረቱ ነበረ ግን ይላል ማለት ነው አንዳንዱ ደግሞ ጭራሽንጡን ገትሮ ይከራከራል ግን ህሌናው እየወቀሰው ነው ውስጡን ያቆ የምታቀው ሰው ነው ምንነካ እያለው ልቡ ጋር ራሱ ጋር እየተጣላ ነው ያለው ማለት ነው ሁላቸውም ግን የእስላምንና ያንተን ሐቅነት እያንዳንዳቸው ያቃሉ ይላል አላህ Subhanahu Wa Ta'ala ስለዚህ ያወቁት የተናገሩት የመሰከሩት መልካም ተረጋገጠ አላህ እንዳለው የደበቁትሳ አላህ ምስክርነት አለባቸው ግን ተንኮለኞች በመሆናቸው ደብቀው ነው ብሎ አጋለጣቸው ማለት ነው ስለዚህ አላህ ከመሰከረባቸው እሱ ባፉ ሲጠይቀው አረኔን ይሄን አላውቅም ቢል ውሸታም ነው እንደሚያውቅ አላህ አረጋግጦበታል ማለት ነው ومن الاحزاب እንደገና ደግሞ ከተለያዩት ህዝቦች ያው እምነት ካላቸውም ከለላቸውም ኪታብ ካላቸውም ከለላቸውም ማዩንኪሩ بعضه ሙሉ በሙሉ ሳይሆን አንተ ያመጣኸውን ቁርአን ከፊሉን የሚክዱና የሚያጥላሉ አሉ አለ እነዚህም ደግሞ ያው የጥቅማቸው ታማኞች ናቸው ማለት ነው እስላምን እንደ እስላም በሙሉ አይቃወሙትም እና ጥሩ ገጽታ ወይም ለነሱ የሚስማማቸውን ነገር ይቀበላሉ ማለት ነው አንዳንድ እነሱ ያላወቋቸውና አዲስ ነገሮች ሲመጡ ግን ያላወቁት ነገር መንጀሂለ ሻን አዳህ ነውና ይሄ እንኳን ጥሩ አይደለም ይሄ እንኳን ባይል ይላል ማለት ነው እና አላህ ያላህን ኪታብ እሱ ተቅዊም ያረጋዋል በሃዋው ላይ በግል ዝንባሌው ማለት ነው ተተቀበለ በሙሉ መቀበል ከካደም ደግሞ በአንድ ፊቱ መካር ነው መጀመሪያ ያላህ ኪታብ ነው ብሎ ሲያበቃ ያላህ ነብይ ነው ብሎ ሲያበቃ አንድ ግለሰብ ተነስቶ ይሄ ጥሩ ነው ይሄ መጥፎ ነው ማለት ማን ነው እነሱ ያላህን ኪታብ እሱ የሚገመግመው ማለት ነው አንዳንዶቹ ሙሉ በሙሉ የካዱ ሲሆኑ ሌሎቹ ደግሞ በከፊል ደስ የሚላቸውን ይሄማ በተውራትም አለ በእንጅልም አለ የኛም እኮ መመሪያ እንደዛው ነው ይላል ግን እንደዚህ ባትሉ ጥሩ ነበር ይላል መልሶ ማለት ነው ይሄ ተናቁድ ነው ራሱን በራሱ ማፋለስ ይባላል ማለት ነው ታመንክ በሙሉ መቀበል አለብህ ተካርክ ደግሞ በአንድ ፊቱ ካደው እንጂ ተወገበላይ ተወገበታይ ማለቱ እኔ ካላህ አውቃለሁኝ እንደማለት ነው የሚሆነው ማለት ነው እና ለምሳሌ ሙሽሪኩል አረብ ያረጉት እንደነበረው ማለት ነው አላህ የሚለውን ስም ያቃሉ ቢስሚከ አላሁመ ነው የሚሉት አንድ ነገር ሲሰሩ ማለት ነው እኛ ቢስሚላህ እንደምንለው ግን ቁርአን መጥቶ ቢስሚላሂር ረህማኒር ረሂም በሚል ጊዜ መርህማኒር ረሂም ايش الرحمن الرحيم ይሉ ነበር ማለት ነው ወይንኪሩ بعضه የአላህን ስም እንግዲህ አላህ የሚለውን ተቀብለው እንደገና ረህማኒር ረሂም የሚለውን ያጥላላሉ ማን አሪፉ الرحمن الا رحمن اليمامه ይሉ ነበር ሰሊመቱል ከዳብ የሚባል በዚህ በነጅዲ አንዳወናባጅ ነበረ እሱ ስሙን ረህማን ብሎ ጠርቶ ነበር እና ረህማን ስትል ሙሰይሊማ ማለት ነው ይላሉ እና እኛ ረህማን ባላኛን አጣይታላ ሌላ ያለ ነገር ማላት ዑዛ መናት ይያላችሁ ጣዖታት ደርድሩ አላህ አንዲ ነው ብለህ አስተምርሃል ዙራ አንተ ራስህ እንደገና ረህማን ረህም እንባል ጌታ አለ ትለናለህ የኛን ጣዖቶች ሽረህ እንደገና ያንተ ልትተካ ነው እንደይሏቸው ነበር ማለት ነው አለማወቃችሁ ነው ጃሂል ነው ያላወቀ ሰው ያወቀ መጠየቅ አለበት ስለዚህ ቁል ዱዑ አላህ ወዱዑ الرحمن አላ አላህን ብትፈልጉ በታዋቂው ስሙ አላህ ብላችሁ ጥሩት ብትፈልጉ ደግሞ ሌሎችም መልካም ስሞች አሉት ረህማን ረሂም አልረብ አልዓዚዝ አልሰሚዕ አልበሲር ይያልክ ማጥራት ትችላለህ ተጠሪውን ነው አጣብዛ የተባልከው እንጂ መጥሪያ ስሙ መብዛቱ ችግር የለውም በማለት ተአህዛቦቹ እነሱ ደስ ያላቸውን ነገር የሚቀበሉና ያልፈለጉትን ደግሞ የሚያጥላሉም አሉ ይላል ባለማወቃቸው ቁል ኢነማ ኡሚርቱ አን አዕቡደ አላህ ለማንኛውም ምን የታዘዝኩት ዋናው ቁም ነገሩ የመጣሁለት አበይት አላማ አን ይዕቡዱላህ ነው እና ጌታዬን አንድ አድርጌ ብቻ በብቸኝነት እንዳመልከው ነው የታዘዝኩት እናንተ ተዋጠላችሁም አልተዋጠላችሁ እኔ ግን ዋናው የመጣሁለትና የታዘዝኩበት ቁም ነገር አን አዕቡደላህ ወህደሁ ላ ሸሪከ ለሁ ወላ ኡሽሪከ ቢሂ ሸይአ አላህን ምንንም ነገር ሳላጋራበት ቀጥ አድርጌ እሱን ብቻ እንድገዛ ነው የመጣሁት በዚህ መርሆ የሚስማማና የሚቀበል ካለ የኔ ነው ከዚህ ውጭ ሄዳለ የምትሉ ካላችሁ ያው የመረጣችሁትን መንገድ መቀጠል ትችላላችሁ ጥፋትን ከመረጣችሁ ማለቱ ነው ኢለይሂ አድዑ ስለዚህ እኔ ወደ አንድ አላሁል ዋሂድ ነው የምጠራችሁ
ወደ ማንም ሳይሆን ይሄ አላህ አልዋሂድ ግን ስሙ ረህማን ረሂም ሌሎችም ያው አስማኡላህ አልሁስና 99 አሉ ያ ሁሉ በሙሉ በአላህ ላይ ነው እንጂ ተሱ ውጭ ሌላ ጌታ አለ አላልኳችሁምና አንድ አላህን በማንም በምንም ሳላጋራና ሳላካፍል ለሱ ብቻ እንዲገዛ ነው የታዘዝኩት እናንተንም የምጠራና የምጋብዛችሁ ወደሱ አምልኮ ብቻ ነው በላቸው ይላል ወኢለይሂ መአቢ አይ መርጂዒ ወደሱ ነው ደግሞ የምመለሰው እኔ ያው በዱንያም በአኸራም በማንኛውም ጊዜ በደስታም በመከራም መመለሻዬ መሸሻዬ እሱ ብቻ ነው በቃል ብቻ ሳይሆን ማለት ነው በአጠቃላይ እንግዲህ በአላህ ያመነ ሰው ፊሰራኢ ወደራ ሁል ጊዜ መመለሻው አላህ ነው ማለት ነው አንድ ነገር የሚያሰጋው ነገር ቢኖር ድረስልኝ የሚለው አላህን ብቻ ነው እና አብዶ እየሸህየ ሊል አይችልም ማለት ነው የሚፈልገውና የሚመኘው ነገር ቢኖር እንዲሳካለት ደጅ የሚመጠናውና የሚማጸነው አላህን ብቻ ነው እንደገና ቢሞት የሚቀሰቅሰኝ አላህ ነው ባጠፋ የሚቀጣኝ አላህ ነው መልካም ከሰራው ለጀነት የሚያበቃኝ አላህ ነው ሁሉ ነገር መመለሻ ማሰሪያ መቋጠሪያው አላህ ብቻ ነው ለሙእሚን ማለት ነው ከዛ ውጭ የሆነ ነገር ኢዕቲማድ አይሆንም ሙእሚን የሆነ ሰው ማለት ነው ስለዚህ መመለሻዬ ወደ እርሱ ብቻ ነው ፈፊሩ ኢለላህ እንዳለው ማለት ነው ሙእሚን የሆነ ሰው እንግዲህ ከአላህ ውጭ ምንም ነገር ፊሰራኢ ወደራ ፊረግበቲ ወረህባ በማንኛውም መልኩ ወደ ማንም መሸሽ አይችልም ሌሎች እሱ ቢጤ ፍጡሮች ናቸው ምናልባት እንግዲህ በተወሰነ ደረጃ አላንዳንድ ሰበብ ሊሆኑ እንኳን ቢችሉ በአላህ ፍቃድ ነው ሊጎዱም ሊጠቅሙም የሚችሉት እንጂ በራሳቸው እስቲቅላል ሆነው ማንም ሊጎዳ ሊጠቅም የሚችል የለም ማለት ነው ይህ ከሆነ ታዲያ ካስተማማኙ ከአላህ ጋራ መገናኘትና ከሱ ጋራ መግባባቱ ነው የሚበጀውና የሚጠቅመው ምን ጊዜ ማለት ነው ስለዚህ እንግዲህ ዳዕወተ الاسلام አንድ ትልቁም ነገር ዙሪያ ላይ ነው የሚያጠነጥነው ማለት ነው በአላህ ብቻ ታምናለህ እሱን ብቻ ትገዛለህ ወደሱ ብቻ ትመለሳለህ ከዚህ ውጭ ከሄድክ ተተውሂድ መስመር ነው የምታወጣው ማለት ነው وكذلك انزلناه حكما عربيا ይላል ይሄንን ቁርአን እንግዲህ ቀደም ሲል ይሄንን መለኮታዊ መጽሐፍ ቀደም ሲል የዚህን ጎሳ ለሌሎቹ ነብያት በየተራቸውና በየጊዜያቸው ስናወርድላቸው እንደቆየን ሁሉ እነሆ ይኸው አንተም በተራህ በአረባዊ ቋንቋ የሚነበብ መርሆ አድርገን አቀረብንልህ ይላቸዋል ማለት ነው እና እንግዲህ ነብዩ አረብይ በመሆናቸው በቋንቋቸው ነው የመጣው ማለት ነው ቀድሞ ነብያቶች የተለያዩ አጀማዊ ቋንቋ ነበራቸው በራሳቸው ቋንቋ ነበር የሚመጣላቸው ተውራት እንጂሉ ማለት ነው አሁንም ደግሞ አንተ በተራህ አረቢ በመሆንህ ባለቤቱ አንተ ነህና በአንተ ቋንቋ በአረባዊ ቋንቋ የሚነበብና የሚቀረብ መለኮታዊ መርሆ አወረርንልህ ይላቸዋል ማለት ነው እና የህይወት መመሪያ ማለት ነው መርሆ ማለት ይሄንን እንግዲህ በአንተ በኩል የመጣውን መርሆ የተቀበለና የተከተለ ይድናል ከዛ ውጭ ግን በተለያየ ምክንያት እየተግረጨረጨ ወደ ኋላ የሚረግጥ ካለ ራሱን ለኪሳራ እንደዳረገ ይቆጠራል ተወደደም ተጠላም ይሄን የመጨረሻውን ኪታቤን በአረባዊ ቋንቋ የሚነበብና የሚቀረብ መርሆ አድርጌ በአንተ ላይ አውርጃለሁ ይላል ማለት ነው ስለዚህ አላህ ለነብዩ ቁርአን መመሪያ እንዳወረደላቸው ታውን ቀደምም እንደሚያረጋግጠው አሁንም በዚህ አያት ደግሞ አረጋገጠላቸው ማለት ነው ወለኢን ተበዕተ አህዋአሁም من بعد ما جاءك من العلم እና እንደዚህ አይነት ቁልጭ ያለ ዕውቀት ከመጣህና ከደረሰ በኋላ በዙሪያ ያሉትን የተለያዩ አህዛቦች ዝንባሌና ስሜት ብትከተልና ብታስተናግድ ይላቸዋል ነብዩን ተቅዲረን على الفرد والتقدير ማለት ነው እና አንተ አሁን ከጌታህ የተሟላ መመሪያ በገዛ ቋንቋ ታወረንልህና መመሪያውን ስርዓቱን ተዘረጋንልህ በኋላ በአካባቢ ያሉ ሰዎች ባላቸው ሚዛን ተጽኖ ያደረጉ አንተ እነሱ እንደሚፈልጉ ሊያደርጉ ቢሞክሩና የነሱን ተጽኖ ብትቀበልና ብትንበረከክላቸው ላቀደረ الله ማለቱ ነው ማለከ من الله من ولي የዛ ጊዜ ከአላህ የሚያስጥልህ ወዳጅ አይኖርም ይላል ማለት ነው ወላ ዋቅ ከአደጋውም ደግሞ የሚከላከልና የሚመክትልህ ተከላካይ አታገኝም ይሄን አውቀህ ግባው ይላል ማለት ነው وهذا خطاب للرسول عليه الصلاه والسلام والمراد به امته ይላሉ ሙፈሲሮች ማለት ነው ነብዩ ማዕሱም ናቸው ከጌታ የመጣውን ነገር ትተው የሰውን ሐሳብ ሊቀበሉና ሊከተሉ አይታሰብም ጭራሹን ማለት ነው ግን አንተ እንኳን አሽረፈል ሙርሰሊን ወሰይደል አወሊን በተለያዩ ተጽኖዎች ወድቀህ ሰዎች አንዲት ቃል ሁለት ቃል እንኳን ከሸሪዓ ጋር የማይጣጣም ነገር ትተህ ወደነሱ አስተሳሰብ ዘንበልላለሁ ብትል ላንተ እንኳን አስተያየት አላረግልህም ተጠንቀቅ ይላቸዋል ማለት ነው እንኳን ለሌላው ሰው
ስለዚህ እንግዲህ ሸሪዓተል ኢስላም የደረሰው ሰው ማንኛውም አዕዳኡል ኢስላም በሚያደርገው ተጽዕኖ አላህ የወደደና የፈቀደውን ነገር አልፎና ዘሎ የፍጡሮችን ስርዓትና ፍላጎት መቀበልና ማስተናገድ አይችልም ማለት ነው። ይሄን ካደረክ ምን ይሆናል? ዱላው ማለከ ሚነላሂ ሚን ወልይን ወላ ዋቅ። ማንም ቢሆን ይሄ ነው የሚጠብቀው ማለት ነው። የአላህን መመሪያ ትተህ የሌሎችን እንግዲህ መመሪያ የምታስቀድም ከሆንክ ለምንም ምክንያት ይሁን ለምን ያን ወንጀል ከፈጸመ አንድ ሰው ከሱ የሚመጣውን ቅጣት ማንም ሊመክትና ሊያድነው የማይችል መሆኑን በግልጥ ቋንቋ አስቀመጠው ማለት ነው። ስለዚህ ነው እንግዲህ ያው ተጥቢቀ ሸሪዓ ለእያንዳንዱ ኡመተል ኢስላም ግዴታው ነው። ሁሉም ባለው አቅም ይሄ የአላህ ትእዛዝ እንዲከበር የበኩሉን አስተዋጽኦ ማድረግ አለበት የሚሉት ዑለሞቹ ለዚህ ነው ማለት ነው። አላህ መመሪያ ካወረደ በኋላ የጌታን መመሪያ ገሸሽ አድርጎ ወደ ጎን ትቶ ሰው ሰራሽና ወፍ አራሽ መመሪያዎችን ይጠቅማሉና ይረዳሉ ብለህ የምትደግፍና እነዛን የምትቀበል ከሆንክ አንተ በቀጥታ ለቅጣት የተጋለጥክ ነህ ነው የሚለው አላህ Subhanahu Wa Ta'ala ማለት ነው። ይህን ሲል ግን ሁሉም በቀድሩ ነው በመጠኑ ማለት ነው የሚችለውን ያህል አስተዋጽኦ ማድረግ አለበት። ቢያንስ በልቡ በኒያው በሐሳቡ ሸሪዓ መከተል ነው እኔ የምፈቅደውና የምወደው። ከዛ በላይ ያለው ታቅሜ ውጭ ስለሆነ እንጂ ብችል ኑሮ ከዚህ ውጭ ያለ ነገር አልፈልግምና አልወድም የሚል ጽኑ አቋም ሊኖረው ይገባል እያንዳንዱ ሙእሚን። ይሄ ሳይሆን ቀርቶ ግን በተለያየ ምክንያት በማወቅም ሆነ ባለማወቅ የሸሪዓን ህግ እንዳላስፈላጊ ገሸሽ አድርጎ ከዛ ሌላ ያሉ ነገሮችን ለጊዜው ይጠቅማሉ ምንም አይደለም እያለ ሁለት እጁን እያወጣ እየደገፈና እያጨበጨበ የሚያጸድቅ ከሆነ የሚጠብቀው ምንድነው? ማለከ ሚነላሂ ሚን ወልይ ወላ ዋቅ። የአላህን ሸሪዓ አውዲቀህ የሌሎቹን በቦታው የምትተካ ከሆንክ ያው የምታደርጋት እንኳን ተሳትፎ ውስን እንኳን ብትሆን በዛችው መጠን እኔ የማመጣውን ቅጣት የሚያድንህና የሚከላከልልህ ማንም የለም ይላል ማለት ነው። ወለቀድ አርሰልና ሩሱለን ሚን ቀብሊክ ይላል። ካንተ በፊት ደግሞ በርካታ መልእክተኞችን በእርግጥ ልከናል። አንተ የመጨረሻው እንጂ የመጀመሪያው አይደለህም ይላል። እና ላለፉትም ነብዮች እንደዚሁ ነው መመሪያው። በመሰረተ ሐሳብ አይለያዩም። በተውሂድ በተሽሪዓት ሁሉም ነገር ተመሳሳይ ነው። በጥቅቅን ነገሮች በቅርንጫፍ ነው ልዩነት የሚኖረው ማለት ነው። ስለዚህ ከአላህ ውጪ ባለ ስርዓት ፍጥሮች መመራት የለበትም የሚለውን የቀድሞ ነብያትም አንግበው የመጡት ይሄን መርሆ ነው። አንተ አይደለም ይሄን የጀመርከው ነው የሚለው ማለት ነው። እና ካንተ በፊት በርካታ መልእክተኞችን ልከናል። ወጃአልና ለሁም አዝዋጀ ወዝርያ። እነዛ መልእክተኞች ደግሞ በሚመጡ ጊዜ ከሰው የተለዩ አይደሉም። ለነሱ ልክ እንደማንኛውም ግለሰብ ሚስቶችና ልጆች አድርገንላቸዋል ይላል። እና ከሰው መሃል ነው ነብዮችን የመረጥነው፣ መላእክቶች አይደሉም ወይም ጅኖች አይደሉም። እንደማንኛውም ሰው ነው የሚኖሩት በህብረተሰቡ መካከል። ግን አላህ ፍቃዱ ሆኖ ከብዙ ሚሊዮኖች መካከል አንድ ነብይ ይመርጣል። ያ ነብይ ግን በማህበራዊ ህይወቱ ከሌሎች ሰዎች የተለየ አይደለም። እንደሌላ ሰው ያገባል፣ ይወልዳል፣ ይኖራል፣ ይታመማል፣ ይሞታል። ነብይ ማለት የጌታ አጋር ወይም የስልጣን ተካፋይ ማለት አይደለም። የእናንተው አባል ነው። እንደናንተው የሚያገባ የሚወልድ ሰው ነው ስልክ የቆየሁት ይላል ማለት ነው። ይሄን ያለበት ምክንያቱ ምንድነው? ነብዩን አለይሂ ሰላቱ ወሰለም በማህበራዊ ህይወታቸው ጣልቃ ገብተው ሊያጥላሏቸው ነበርና ያንን ረድ ለማድረግ ነው ማለት ነው። እና ማሐሙ هذا الرجل الا النساء والنكاح ይሉ ነበር ይሁዶቹ። ሱብሃንአላህ። እና እንግዲህ ሁለት ሶስት በርከት ያሉ ሴቶች ስለነበሯቸው ነብዩ ሌላ እንከን ሲያጡ በዚህ እንግዲህ ሰውን ተሽክ ለማድረግ ይሄ ሰውዬ ዝም ብሎ ሴት አስተዳጅ ነው ይሏቸዋል። እና ነብይ ቢሆን ኑሮ ለምን እንደ ኢየሱስ ዛሂድ ሆኖ ምንም ጎጆ ሳይቀልስ ሴት ሳያገባ ልጅ ሳይወልድ ነው ህይወቱን በሙሉ ለጌታ ሰጥቶ ኢየሱስ ነው ትክክለኛ ቅዱስ ይላሉ ማለት ነው። ኢየሱስን በወቅቱ የተቀበሉት ይመስል አልተቀበሉትም። መኖሪያ መቀመጫ ሳስተው አይደለም ተሰዶ ወደ ሰማይ የሄደው። ግን ከሄደ በኋላ ያለፈውን ሽሊላ ያለውን በዱላ እንደሚባለው መከራከሪያ ያደርጉታል ማለት ነው። ኢየሱስ ነው እንጂ ቅዱሱ ፍጹሙ እንትን ይላሉ ማለት ነው። እሱ አንድ ቀን እንኳን ለስጋው ደስታ ሳያደርግ ሁል ጊዜ ለሰው ልጆች እየተጨነቀ አደረበት ዛፍ ስር ድንጋይ ስር እየተደገፈ ድንጋይ ተንተርሶ ዛፍ ስር ቁጭ ብሎ ያስተምር የነበረው ኢየሱስ ነው። ትክክለኛው ነብይ እሱ ነበር ይላሉ። በወቅቱ ግን ኢብኑ ዚኒያ የሚሉ ሰዎች ናቸው። አሁን ነብዩ ሲመጡ ግን ለምን እንደ ኢየሱስ ባህታዊ አይሆንም? ድሪቶ እየጎተተ ዝም ብሎ መሸበት እያደረ ጎጆ ሳይቀልስ ሚስት ሳያገባ ለምን አይኖርም አሉ ማለት ነው።
ይሄ እንግዲህ ተናቁድ ነው ራሱ ማለት ነው። አላህ ግን ማን ነው እንዲህ አላቸው አለ እና ኢየሱስ በአጋጣሚ ያው ሁኔታው ስላልተመቻቸለት አላገባም አልወለደም እንጂ ይሄ ሱና የነብዮች ሱና አይደለም። የበርካታ ነብዮች ሱና ማግባትና መውለድ ነው አለ። ለምን ኢየሱስን በዚህ ነገር ታደንቁታላችሁ? ይሄ ተሱ በፊት ያሉትስ እነ ሙሳ አላገቡም አልወለዱም? እነ ሃሩን እነ ዘከርያ እነ ያህያ እነ ሱለይማን እነ ዳውድ እንዳውም ንጉስ ነው ዓለምን አልገዙም ግለሰቡ ነው ተማግባት አልፈው። እንዳውም ዳውድና ሱለይማን በጣም ታይቶ የማይታወቅ ሴት ነው ያገቡት ማለት ነው። በተለይ ሱለይማን እና 100 ሴት ነበራቸው ይላል في صحيح البخاري طاف سليمان عليه السلام على مئات امرأة ይላል። ሱብሃንአላህ በአንድ ቀን ጀይሻቸውን ገመገሙ። ጂሃድ ሊወጡ ፈለጉና ጥላቶቻቸውን እና ሰራዊቴ ትጥቄ ዝግጅቴ ይበቃኛል ጥላቶችን ለመፋለም አሉና እስቲዕራድ አደረጉ እና ጎበኙ ጦራቸውን። በሚጎበኙ ጊዜ እንደተመኙት እንዳሰቡት ብቁ ኃይል አልተገኘም ማለት ነው። በጣም ጥቂት ሆኑባቸው። ስለዚህ ምን አሉ? ለአጡፈነ على 100 امرأة في هذه الليلة አሉ። አላህ ቁዋም ሰጥቷቸዋል። በአንድ ቀን ሌሊት 100 ሴቶችን ዛሬ አስረግጄ ማደር አለብኝ አሉ። 100 ሰራዊት ለማፍራት በአንድ ቀን ሌሊት እና 100 ሰራዊት ለማፍራት ሲያረጉ ግን ኢንሻአላህ አላሉም። ረሱ ሱብሃንአላህ። አማካሪያቸው የነበረው ይሄንን ሲሰማ ወይም መላእክታው ነው ይባላል። ቁል እንደ ኢንሻአላህ ያ ረሱላህ አላቸው። እቅዴው ጥሩ ነው። በአንድ ቀን ሌሊት 100 ጀግና ማፍራት ጥሩ ነው ከተሳካ። ግን ይሄ ነገር እንዲሳካ አላህ ካለ የሚል ጨምሩበት አላቸው። ግን አላህ አልሻውምና አስረሳቸው። እዛ ቦታው ላይ ሲደርሱ ኢንሻአላህ አላሉ። ሁሉንም አዳረሱ። ግን ማንም ሴት አላረገዘች። አንድ ሴት ብቻ ረገዘች። እሷ ደግሞ ስትወልድ ባርተነያዝ የሆነ የሸለል የሆነ ልጅ ተወለደላቸው። ግማሽ አካል አንድ እግር አንድ እጅ ግማሽ ጭንቅላት ያለው ልጅ አላህ ለፈተና ኢንሻአላህ ባለ ማለታቸው ማለት ነው። እንዳውም እሱን መጦር እንደገና ጣጣ ውስጥ ገቡ ማለት ነው። ወይ አይሞት ወይ አይኖር። ስለዚህ እንግዲህ ሱለይማን በዛ አጋጣሚ 100 ሴት ነበሯቸው። ወይም አንዳንዶቹ 70ዎቹ ያው የቤት እመቤት ናቸው፣ 30ዎቹ አገልጋይ ገረዶች ባሪያዎች ነበሩ የሚሉም አሉ። ያም ሆነ ይሁን 100 ሴት ያስተናግዱ ነበር ማለት ነው። 100 ሴት ያለው ነብይ ታሪክ ተቀብሮ ምንም የሌለው ባህታዊ ለምን እንደ ኢሳ አልሆነም እያሉ ነብዩን ይተቻሉ ማለት ነው። ነብዩ ደግሞ በዛ አንፃር ያላቸው 9 ወይም ግፋቢል የተፈቱትን ጭምር 11 ናቸው የመጨረሻ ቁጥር። እንግዲህ 100 ያለው ነብይ አልፏል። 100 ያለው ነብይ ኢየሱስና ነው ገና እሱ ከ100 እንግዲህ 10 ማለት 1/10ኛ ነው ማለት ነው። ያንን ተተው ለማያውቁት ለጃሂሎቹ ለማወናበድ እንደ ኢየሱስ ነበር እንጂ የጻድቃን ሰው ማለት ይሄ ዝም ብሎ ሴት የሚያባረር እንደማንኛውም ጎረምሳ ደግሞ እንዴት ነብይ ሊሆን ይችላል ይላሉ። ለምን ተሱ በፊት የነበሩት ማአት ነብዮች ቢያገቡና ይወልዱ አልነበረም እንደ በማለት ረድ ያደረገ አላህ Subhanahu Wa Ta'ala ከነብዩ ለመከላከል ማለት ነው። እና ለእያንዳንዱ ነብይ ሚስቶችና ልጆች አደረግንላቸው ይላል። ወማ ካነ ለረሱል ያየቲ ቢአያቲን ኢላ ቢኢዝኒላህ። እንደገና ደግሞ ታውን ቀደም በተደጋጋሚ እንዳለፈው የተለያዩ እክትራሆች አረጉ ነበር። አንተ ነብይ ከሆንክ እንደ ቀድሞ ነብያቶች እንደ ሙሳ ዘንግህ ባቢ ሆነልህ፣ እንደ ሷሊህ ተጋራ ግመል ይውጣልህ፣ እንደ ኢየሱስ ደግሞ ሙታን አስነሳ፣ በአደባባይ አባቶቻችን አስነሳ አነጋግረን ይሉ ነበር። ከዛም አልፈው የመካ ተራራ ኮረብታ በሙሉ ጠራርጋ አስወግድና ሰጥ ያለች ሜዳ አድርግ፣ ትልልቅ ጅረት ዘርጋባትና የልማት ሀገር አድርጋት ይሉ ነበር ማለት ነው። ይሄን አባባልም አሁኑ እግር መንገዱን እክትራሃችሁን የናንተን እክትራህ ጥያቄ መደርደር አቁሙ በላቸው ይላል። ይሄ ሁሉ አያት ነው። አያትን ደግሞ አላህ የፈቀደውንና የመረጠውን ነው እንጂ ለነብዩ የሚሰጠው እናንተ የጠየቃችሁትን ሁሉ ማስፈጸም የለበትም። ይሄ ከሆነማ ነብዩ የአላህ ነብይ መሆኑ ቀርቶ የነሱ ተላላኪ ሆነ ማለት ነው። የነሱ ጉዳይ አስፈጻሚ ሙአቂብ ሆነ ማለት ነው። ዛሬ እንደዚህ ብለውሃል እንደዚህ አድርግ፣ ነገ ደግሞ እንደዚህ ብለዋል እንዲህ አድርግ እያሉ የነሱ ተላላኪ ሊያደርጉት ነው ማለት ነው። የኔ ነብይ ነው። የኔ ነብይ ከኔ የሚወጣውን መመሪያ ማስተማር ወደ ህዝቦች አውርዶ እንጂ የናንተን አቤቱታ አስፈጻሚ አይደለም። እኔ ያዘዝኩትን ነው መስራት ያለበት ይላል አላህ Subhanahu Wa Ta'ala። لكل اجل كتاب። ይሄን በምንልበት ጊዜ ደግሞ እንቢ ካላችሁ ለየቀጠሮ ሁሉ ፍጻሜ ቀን አለው ይላል ማለት ነው። እና የሚገባችሁ ከሆነ ነብይ ከኔ እንደተላከ ሁሉ የኔን መመሪያ ነው ወደ እናንተ የሚያወርደው። ያንን የምትቀበሉ የምትከተሉ ከሆናችሁ እሰየው።
እምቢ ካላችሁ ግን አይ ነብይም ቢሆን እኛ እንደፈለግን ማሽከርከር አለብን እምትሉ ከሆነ ቀጠሮህን ጠብቅ አለ አላህ Subhanahu Wa Ta'ala። ቀጠሮ ይዤላችኋለሁኝ ለዛ ለተያዘው ቀጠሮ መፈጸሚያ ቀን ስላለው ያቺ ቀን ስትደርስ ኢንአጅለና ወአጅላ ፈጥኖም ሊመጣ ይችላል ሊዘገይም ይችላል የዛ ጊዜ እንገናኛለን ሲል በዛቻ ደመደመው ማለት ነው። እና ለኩል አጀልን ኪታብ እንግዲህ ሁሉ ነገር ውስጥ ይገባል ማለት ነው። አላህ Subhanahu Wa Ta'ala ዓለምን ከመፍጠሩ በፊት ሁሉን ነገር መጥኖ ወስኖ ቀድሮለታል ማለት ነው። ካፊር ስለሆነ አላህ Subhanahu Wa Ta'ala በሚሰራው ስራ ተናዶ ተበሳጭቶ ያለ ጊዜው ሊያጠፋው አይፈልግም ማለት ነው። ፈመሂል ካፊሪን አሚም ሙረይዳ ነው የሚለው ማለት ነው። ሙእሚንም ደግሞ ሙእሚን ስለሆነ ምንም ቢበደል ቢጨቆን በአንድ ቀን ጀንበር ወዲያውኑ የሚፈልገውን ሁሉ ያረግለትም ወዳጁ ነው። እርግጥ ግን አንተ የተለያየ ችግር ሲደርስብህ ፈተናውን ለአላህ ብለህ ሶብር በማድረግህ አጅር ታገኛለህ። እኔ ሙእሚን ነኝ እየሰገድኩልህ እየጦምኩልህ ለምን ካፊር ሙናፊቅ ይጫወትብኛል አሁኑ ማአት አውርድባቸው ማለት የለብህም ማለት ነው። ይሄ ከሆነ ከቀደር ውጭ ትሆናለህ ማለት ነው። የአላህን ቀደር አልተቀበልክም። አላህ Subhanahu Wa Ta'ala ከሁላችንም የበለጠ ያውቃል ለሁሉም የሚበጀውን ለሁሉም ቀጠሮ ይዞለታል። ያ ቀጠሮ ሲደርስ እያንዳንዱ ሰው በመጥፎም ሆነ በበጎ ዋጋውን ያገኛል ብለን ካወቅን ያን ቀጠሮ መጠበቅ ነው ያለበት ማለት ነው። አለበለዛ አማኙ ምን ያማኝ ሁኜ እኔ በኔ ላይ እንዲህ አይነት ችግር እየደረሰ ዝም ታልከኝ በቃ የራስህ ጉዳይ ብሎ መሄድ የለበትም። ይሄን ካረገ እሱም ወደ ኩፍር ገባ ማለት ነው። ካፊሩም ደግሞ ዛሬ ያው ክጃለሁ አስተባበል ያለው ምን መጣብኝ ነገ ምንም የለብኝ እያለ ይደንፋ ግደለም ቀጠሮ ይድረስ ግደለም ቀጠሮ ሲደርስ እንገናኛለን ለጊዜው አንተ የፈለከውን በል እያለ ነው የሚያቆየው። ያ ቀጠሮ ሲደርስ ግን አላህ Subhanahu Wa Ta'ala لا يستأخرون ساعة ولا يستقدمون ይላል። ሰኮንድ ሰዓት ማለት እኛ እንደምናውቀው 60 ደቂቃ ማለት አይደለም። ሰኮንድ ላህዟ ማንኛውም ነገር ከተወሰነና ተመደበላት ውሳኔ ሰኮንድ እንኳን ወደፊት ወደ ኋላ መሸጋሸግ አይቻልም። ያ ቀጠሮ ሲደርስ ለሁላቸውም ውጤቱን አሳያለሁ ይላል ማለት ነው። ስለዚህ እንግዲህ የሰው ልጆች ስሜታዊና ግብታዊ መሆን የለባቸውም። ካፊሩም ሙጅሪሙም ተማማውም ዛሬ ምንም አልመጣብኝም ይሄው እስካሁን ድረስ ይሄን ያህል አመት በሰላም ኑር ያለው የናንተ ጌታ ካለ ለምን እንደገና ዝም አለኝ እያለ ቢደነፋም ቀጠሮ አልደረሰማ በቃ በቀላሉ ቀጠሮ ስላልደረሰ ነው ጠብቅ ትለዋለህ ማለት ነው። ሙእሚኑም ደግሞ ያው የፈለገው ነገር ችግር ቢደርስበትም አላህ አላወቀኝም አልሰማኝም አላዘነልኝም ማለት የለበትም። ለምን አሱ በወሰነው ቀጠሮ ሲደርስ ነው ውጤት የሚሰጥህ እንጂ አንተ ስለቸኮልክ አይደለም ነው የሚለው አላህ Subhanahu Wa Ta'ala። ለኩል አጀልን ኪታብ ለየቀጠሮው ሁሉ መፈጸሚያ እለት አለው ማለት ነው። ወይም ኪታብ ማለት በዛሂሩ ማንኛውም በእናንተ ላይ የሚወስነው ነገር እኔ ዘንዳ ተዘግቧል በመዝገቤ ነው የምሄደው እናንተ ባላችሁ ስለቸኮላችሁ አይደለም ማለቱ ነው። እና ለውሐል ማህፉዝ ላይ ሁሉ ነገር ዘግቦታል። ያን ነገር በመዝገቡ መሰረት መደረግ ያለበትን በየእለቱ ለኩል يوم هو في شأن እንዳለው በየእለቱ የምሰራውን የሥራ ድርሻን ያቃለሁኝ እናንተ እንድትነግሩኝ እንድታስተምሩኝ አልፈልግም ነው የሚለው ማለት ነው። يمحو الله ما يشاء። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ያው የአላህን አዞማ ክብርና ማዕረጉን ግርማውን መነቱን እያሳወቀን ነው ያለው። ስለዚህ አማይነን ካል የሱን እንግዲህ መመሪያ ተቀብለን አደብ ገዝተን በኢማናችን ፍሬና ውጤት እንዲሰጠን መጠበቅ ይኖርብናል። ከዛ ውጭ ከሆነ ግን እኛም እንደገና ተሌሎቹ ያልተሻል ልንሆን እንችላለንና መጠንቀቅ ይገባል ማለት ነው። ስለዚህ ሁለተኛው ሐልቃችን በዚሁ ይተካለላል። ወሰለላሁ ዐለ ነብይ ወኢላ ሊቃኢና